ሄሚ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። አለን ልማድ መገንባት ማለት ምን ማለት ነው? ህይወታችን በአጠቃላይ በልማድ የታጠረ ነው። ሰው ሲባል የልማድ ውጤት ነው ይባላል። ምክንያቱም ከልጅነታችን ጀምሮ የምናረጋቸውን ነገሮች ብታይ አብዛኞቻችን የሆነ አብረውን የተወለዱን እስከሚመስል ድረስ ለምደናቸው ነው ወይም ተለማምደናቸው ነው። ለምሳሌ ህፃን ሆነን እኔ ልጆች ስላሉኝም በጣም ቀላል ነው ይሄን ነገር ለማየትና አሁን እንደቀላል በቃ ብድግ ብለን ስንራመድ መራመድ ስንወለድ ምናቅ ነው የሚመስለን፣ ግን አይደለም። ለምደነው ነው ወፌ ቆመች ተብለን ሰው ይዞን ምናምን ነው መራመድ የለመድ ነው። ከዛ ስናረገው የሰውነታችን ሜሞሪ ሆነ መስል ሜሞሪ ሆነ ማለት ነው ለመድ ነውና በደንብ አግባቡ እንራመዳለን። ከዛ ወዲያ ደግሞ ለምሳሌ አሁን መኪና እንነዳለን። ብዙዎቻችን ከተወሰነ ጊዜ በኋላ ነው መኪና መንዳት የለመድ ነው። መጀመሪያ ላይ ስንለማመድ በጣም ይከብደን ነበር። ፍሬኑ የቱ ጋ ነው መሪቱ ጋ ነው ምናምን እያልን በጣም ኮንሽስ ሆነን ነበር መኪና ምንነዳው። ግን ሁሌ ስንለማመደው የህይወታችን አንድ አካል ይሆንና ኢቭን ሀሳባችን ሌላ ቦታ ሄዶ ሳናውቀው መኪናችን ውስጥ ገብተን የምንፈልገው ቦታ እንሄዳለን። ሶ ህይወታችን በሙሉ በልማድ የታጠረ ነው። ከልማድ ውጪ መሆን አይቻልም። ታዲያ ልማድ ማዳበራችን ለምን ይጠቅመናል? እንግዲህ ይኸውልሽ ማለት አሁን ወደ ጭንቅላታችን አሰራር ሊሄድና በብዙ ጊዜ አሁን በየዕለቱ የምናረጋቸው ነገሮች ተደጋጋሚ ናቸው። ለምሳሌ ጠዋት ከእንቅልፋችን እንነሳለን፣ ጥርስ እንቦርሻለን፣ ፊታችን እንታጠባለን፣ ቁርስ እንበላለን፣ ወደ ስራ የምንሄድበት መንገድ መኪናም ተጠቃሚ ወይ ትራንስፖርት የሚያዥ ተመሳሳይ ነው አይደለ? እነዚህ ነገሮች ሰብኮንሽስ ማይንዳችን ለኛ በጣም ስለሚያስፈልግ እንደ ልማድ አድርጎ ይዞታል። አሁን በየቀኑ እያሰብን አይደለም አይደል የምንንቀሳቀሰው። አሁን ጧት ልትነሽ እስቲ ካልጋሽ ቆይ መጀመሪያ ቀኝ እግሬን ላውርድ፣ ግራ እግሬን ላውርድ፣ ጥርሴን ልቦርሽ እያልን አይደለም አይደል? አውቶማቲክ ነው። ብድግ ብለን እንሄዳለን። ብሩሽሽን ትይዣለሽ፣ ፊትሽን ትታጠቢያለሽ። ምንድነው አንጎላችን ኤነርጂ ኮንሱም ለማድረግ በሚል እንደ ሜሞሪ ይዘዋል፣ እንደ ልምድ አድርጎ ማለት ነው። ያ ምንድነው ኤነርጂ ፕሪዘርቭ የሚያደርግበት ወይም ጉልበት የሚቆጥብበት መንገድ ነው። ስለዚህ የሆነ ነገር ልማድሽ ሆነ ማለት ብዙ ኤፈርት አያስፈልግሽም ያንን ነገር ለማድረግ። ወደ ጂም ቤት መሄድ ሊሆን ይችላል፣ ጸሎት መጸለይ ሊሆን ይችላል፣ ጥርስ መቦረሽ እንዳልኩሽ የሆነ ነገር ማድረግ ሊሆን ይችላል። ሶ ልማድ ሲሆን እንደ ሀቢት ሆኖ ውስጥሽ ሪከርድ ሲሆን ሲታተም ብዙ ጉልበት አትፈልጊም። ሰው በቀላሉ ታደርጊዋለሽ። አንደኛው ይሄ ነው። አሁን ምንድነው ልማዱን የምንፈጥረው ሆም ብለን ለህይወታችን በጣም የሚጠቅመንን ልማዶች ነው የምንገነባው ወይስ ባይ ዲፎልት ነው ያ ልማድ በእኛ ላይ የሚያይለው ወይም የሚሰለጥነው ወይም ራሱን የሚገነባው የሚለውን ነገር በጣም ለይቶ ማየት ያስፈልጋል። ለምሳሌ አሁን ከተወሰነ ጊዜ ወዲህ በጣም ልማድ የሆነብንን የስልክ አጠቃቀማችንን ብናይ ማንም ሰው መቼም ሆም ብሎ የስልክ ሱሰኛ ለመሆን አይደለም ስልክ የገዛው አይደለም፣ መጠቃቀሚያችን ነው፣ ነገሮችን የሚያቀልልን ነገር ነው። ግን ሳናስበው እስረኛ ሆነናል፣ ሱሰኛ ሆነናል፣ ልማድ ተገንብቷል ማለት ነው። ብዙ ሰው አሁን ጠዋት ከእንቅልፉ ተነስቶ የመጀመሪያ ስራው ምንድነው? ስልክ ነው አይደል? ያው ስልክ ብድግ ያደርግ ስልክ ነው የምንጎትተው። ምናልባት ጸሎት ከማድረሳችን በፊት ስልካችንን ነው የምናየው። ሳንፈልገው በተደጋጋሚ ስላደረግነው ልማድ ይሁን ብለን ሳንፈቅድለት ግን በውስጣችን ስልጣን ኖሮት እንደ ልማድ እና ሀቢት ሆኖብናል ማለት ነው። እየበላን ስልክ እናያለን። ብዙ ነገሮቻችን ላይ አሁን ኮንቨርሴሽኖቻችን ላይ ስታይ 4 ሰዎች ቁጭ ብሎ ካፍቴሪያ ቡና እየጠጡ ብታይ 4ቱም በተናጠል ስልካቸው ላይ ነው ያሉት፣ ግን አያውቁትም። ልማድ ሆኗል። ሶ ኮንሽስ ሳይሆኑ ነው እጃቸው ስልካቸውን የሚያነሳው። ለዚህ 2 አይነት ልማድ አለ። አንደኛው ሆም ብለን ለህይወታችን የሚያስፈልገውን ልማድ የምንገነባበት መንገድ አለ። አንደኛው ደግሞ ዝም ብለን ስናረገው አንኮንሽስሊ በውስጣችን የሚሰራ ልማድ አለ። ለዚህ ሁለቱን መለየት ያስፈልጋል። ሶ ልማድ ከመገንባታችን በፊት መጀመሪያ ምንድነው በህይወትሽ የምትፈልጊው? ምንድነው በህይወታችን የምንፈልገው? ልማድ ማለት በህይወትሽ አቺቭ ማድረግ የምትፈልጊውን ነገር የሚያቀልልሽ መንገድ ነው። ለምሳሌ እኔ ጥሩ ሰውነት እንዲኖረኝ እፈልጋለሁ ብል ያንን ማድረግበት መንገድ ምንድነው? የመጀመሪያው ነገር ምንድነው? የእንቅስቃሴ ልማድ ማዳበር ነው አይደል? ስለዚህ ስፖርትን ሀቢትሽ ማድረግ ወይም ልማድሽ ማድረግ ነው። ሶ ልማድ እንዴት ነው የሚሆነው? መጀመሪያ ስናረገው በጣም ሊያታግለን ይችላል። የሚያታግለን ምንድነው? የመጀመሪያ ቀን ስናረገው ሰብኮንሽስ ማይንዳችን አያውቀውም ያንን ነገር። ስፖርት ሰርተን ማና ከሆነ በተለያየ መንገድ ያ ነገር ባዕድ ነገር ውስጥ እየገባ እኮ ነው አይነት ሜሴጅ ነው የሚሰጠን ሰውነታችን። ሊጫጫነን ይችላል፣ ሊደክመን ይችላል ምናምን።
ግን እኛ ፐርሲስት አድርገን ያንን የሚያደርገው ቅድም እንዳልኩሽ እኛን መጠበቅ ስለሚፈልግ ካንቺ ልምምድ ውጭ የሆነ ነገር ውስጥሽ እየገባ ነው እያለ መልእክት እየነገረን ነው። ከዛ እንደምንፈልገው የሚያውቀው ምንድነው በተደጋጋሚ ስታረጊው ኤክሰርሳይዝ የሚሆን የትኛውም ከባድ ነገር ቀለል እያለን ይመጣል አይደል? ያ ማለት ኦኬ እቺ ልጅ ይሄን ነገር በተደጋጋሚ ያረገችው ስለሚያስፈልጋት ነው ብሎ ያስባል ማለት ነው። በኔጌቲቭም ስትወስጂው ጥሩ ያልሆነ ልማድም አሁን ቅድም እንዳልኩሽ ስልክ ላይ ረጅም ሰዓት ማጥፋት ዝም ብለን ስናረገው አይምሯችን የሚያስበው ምንድነው ይሄንን ነገር እቺ ልጅ ትፈልጓለች ብሎ ስለሚያስብ እንደ ልማድ ሆልድ ያደርገዋል። ወደ መጠጥ ወደ ተለያየ ሱስም ብትጂ ለምሳሌ አንድ ሰው መጀመሪያ መጠጥ ሲቀምስ ደስ አይለውም እኮ አይደል? እየመረረው ምናምን ነው አይደል? እንደውም አንዳንዴ በጣፋጭ ነገር እየተቀላቀለ ምናምን ነው። ሶ ውስጥሽ ስለማያውቀው ያንን ነገር ያ ቴስት ስለሌለ ሪጀክት ያደርጋል ቦዲሽ አይደል? ያንገሸግሸው ሊተፋ ምናምን ይችላል። ቀስ እያለ ግን አግድ የለህም እችን ቅመስ ምናምን እየተባለ እየተበረታታ ሲወስድ ኦኬ ይሄ ሰውዬ ይሄን ነገር ፈልጎታል ብሎ ያንን ነገር ይዘዋል። ከዛ ወደ ልማድ ወይም ወደ ሱስ ይቀየራል ማለት ነው። ስለዚህ ልማድን ለመገንባት ከመነሳታችን በፊት ምንድነው በህይወትሽ የምትፈልጊው? ምን አይነት ልማድ ነው ማዳበር የምትፈልጊው? የማንበብ ልማድ ነው? የኤክሰርሳይዝ ልማድ ነው? በጠዋት የመነሳት ልማድ ነው? የተለያዩ ልማዶች አሉ። ልማዶችሽ መገናኘት ያለባቸው ከህይወት ግብሽ ጋር ነው። ምንድነው ማሳካት የምትፈልጊው? ታዲያ ይሄ ጥሩምና መጥፎም ልማዶች አሉ አይደለ? ለነሱ ለኛ ላይ ምን አይነት ተጽዕኖ የሚያሳድሩት? ለምን ይጠቅመናል? እንዳልኩሽ በነገርሽ ላይ ልማድ በጣም ሰፊ አረስት ነው። በጣም በህይወታችን ኢቭን የምንናገርበት መንገድ፣ የምንናደድበት መንገድ፣ ኢሞሽናችን የምንቆጣጠርበት መንገድ፣ ከሌሎች ጋር ኮሚኒኬት የምናደርግበት መንገድ፣ ሁሉም ነገር ልማዳችን ነው። ስለዚህ ቆም ብሎ ቼክ ማድረግ ያስፈልጋል። እኔ በውስጤ ያለው የተገነባው ልማድ ምንድን ነው? ለምሳሌ አንዳንድ ሰው አልችልም የማለት ልማድ ሊኖረው ይችላል። ያ ነገር ኢትስ ኦብቪየስ ጥሩ አይደለም አይደለ? የሆነ ሰዓት ላይ ግን ወይ በሆነ ሰው አትችልም ተብሏል። ስለዚህ ያንን ነገር አምኖታል፣ ለራሱ ለአይምሮ ደጋግሞታል። ስለዚህ አልችልም የሚል ልማድ በውስጥሽ ተገነቢና ይሄ አዳዲስ ነገር የመሞከር ነገራችን በጣም ሊቀንስ ይችላል። ስለዚህ መጀመሪያ በውስጣችን የተገነባው ልማዳችን ጥሩ ነው አይደለም የሚለው ነገር ለማየት ውጤትሽን ነው የምታየው። ምክንያቱም የሰው ልጅ ወደ ውስጡ አሻግሮ ማየት አይችልም አይደል? አይችልም፣ አንችልም። ምንድነው የምታየው? ሀና ቆንጆ ልማድ አላት ለማለት ቆንጆ ውጤት ካለሽ ውጤትሽ የልማድሽ ውጤት ነው የምታሳዩት። ለምሳሌ አንድ ሰው በጣም ጎበዝ ተማሪ ከሆነ ጉብዝናው ምን ይነግርሻል? ጥሩ አጥኝ እንደሆነ በቃ የማጥናት ልምምድ አለው ማለት ነው አይደል? በደንብ ያጠናል ማለት ነው። አንድ አትሌቲክስ ተወዳዳሪ ሲያሸንፍ ምንድነው የሚነግረን? በቃ የልምምድ ይለማመዳል ማለት ነው አይደል? ጧት ተነስቶ የመሮጥ ዲሲፕሊን የመሆን ልማድ አለው ማለት ነው። በየትኛውም መልኩ ማለት ነው ህይወታችን የልማዳችን ውጤት ነው። ስለዚህ ውጤታችንን ቆም ብለን አይተን ልማዳችንን ቼክ ማድረግ እንችላለን። ስለዚህ ሁለት ነገር አለ። አንደኛ የሚገነቡ ልማዶች አሉ፣ የሚፈርሱ ልማዶችም ደግሞ አሉ፣ የማንፈልጋቸው ውጤታችንን የሚያበላሹ። ለምሳሌ ኮምፕሌን የማድረግ ልማድ ያላቸው ሰዎች አሉ። ማንም ሰው ኮምፕሌን ማድረግ አይፈልግም፣ ግን ሳናስበው ያ ነገር ተሰርቶብናል። ከየት መጣ? በጣም ታሪኩ ብዙ ሊሆን ይችላል። ከቤተሰብ፣ ከጓደኛ፣ ከምትኖሪበት ማህበረሰብ፣ ከድሮ ይሄ ትሮማም ሊሆን ይችላል አይደል? ጄኔቲካሊ የሚተላለፍ ማንነትም ስላለን ኮምፕሌን የምናደርግ ሰዎች ልንኖር እንችላለን። ስለዚህ ቆም ብለሽ ባህሪ ምንድነው? ከሌሎች ጋር ያለኝ ግንኙነት ምን ይመስላል? አመስጋኝነት ነው ወይ ልማዴ ብለሽ ራስሽን ታያለሽ ማለት ነው። ውጤትሽ ከተበላሸ በእርግጠኝነት የአመስጋኝነት ልምምድ ካለሽ ህይወትሽ ምን ይሆናል? ደስተኛ አይደል? ስኬታማ ውጤት ያለው ይሆናል። የኮምፕሌን ልማድ ካለሽ ደግሞ ቅድም እንዳልኩት ደስተኛ ልትሆኛ አትችይም። ስለዚህ እነዚህን ደስተኛ የማያረጉሽን ወይም ውጤታማ የማያረጉሽን ልማዶች ማፍረስ፣ ውጤታማ ሊያረጉ የሚችሉትን ልማዶች ደግሞ መገንባት። እንዴት ነው የሚገነባው? ኤቭሪዴይ በማድረግ በየቀኑ በማድረግ። አሁን ሳይንቲፊክሊ አንድ አዲስ ነገር ለምሳሌ ውሃ የመጠጣት ልማድ ሀና አንቺ ውስጥ እንዲሰርጽ አሁን ሳይንስ ምንድነው የሚለው? ለ21 ተከታታይ ቀናት ሳታቋርጪ ያን ነገር በቀን ፈለግሽም አልፈለግሽም፣ ስለጠማሽ ስላልጠማሽ አይደለም፣ ስለሚያስፈልግሽ ካደረግሹ ከዛ ከ21ኛው ቀን በኋላ ልማድ ይሆንና እንደሱስ ሆነ እሱ ራሱ መጠየቅ ይጀምራል። የኛ ትግል
አንድን የምንፈልገውን ሀቢት ወይም ቆንጆ ልምምድ ልማድ እስከሚሆን ድረስ ራስሽን ማታገል ነው። ሰዎች በሱስ እንደሚያዙ ለምሳሌ አሁን ሰዎች ቅድም እንዳልኩሽ የመጠጥ ወይም የሲጋራ ሱስ መጀመሪያ እኮ እያታገላቸው ነው የለመዱት አይደል? እያስጠላቸው ምናልባት ሲጋራ ሲያጨሱ እያሳሉ ምናምን ነው አይደል? የሆነ ሰዓት ላይ ግን ራሱ ሱሱ ይጠይቃቸዋል። ሶ ልክ መጥፎ ነገር ሱስ እንደሚሆንብንም ጥሩ ነገርን ልምምድና ሱስ ካረግሹ የማንበብ ሱስ ደስ አይል በጣም ካላነበብ ሲደብርሽ ማለት ነው። ውሃ የመጠጣት ሱስ፣ ስፖርት የሚሄድ ሱስ፣ የማጥናት ሱስ፣ የመስራት ሱስ፣ ሰው የመርዳት ሱስ፣ እያንዳንዱ ነገር ልማድሽ እንዲሆን ከፈለግሽ እያታገልሽም ቢሆን በየቀኑ ቢያንስ ለ21 ቀን ሳታቋርጪ ማለት ነው። በመሀል ካቋረጥሽ ሌላ 21 ቀን ነው መቀጠል መቻል ያለብሽ። በዛ ልምምድ ውስጥ ሳናስበው በውስጣችን እየተገመደ ሪዋይር እየሆነ ይሄድና ሱስ ይሆናል ወይም ልማድ ይሆናል ማለት ነው። ልማዳችን ማለት እኛ ከምንፈልገው በላይ ሆኖ ጠልፎ እንዳይጥለን እንዴት አድርገን እንጠንቀቅ? ማለት ለልማዳችን ምን አይነት ለከትና ብጅለት? ለምሳሌ አሁን በፖዚቲቭም ቅድም እንዳልኩሽ አሁን የውሃ መጠጣት መለማመድ አንዳንድ ነገሮች ባላንስ ይፈልጋሉ። ውሃ መጠጣት በጣም አሪፍ ነገር ነው። ሪሰንትሊ አንድ በጣም ብዙ ውሃ በመጠጣት ውስጥ የታመመ ሰው አውቃለሁኝና ኦቨርሃይድሬሽን ምንድነው ኩላሊት አካባቢ በጣም እንትን ይፈጥራል። ይሄ ውሃ በጣም ሲበዛ ጫና ነው የምናሳድርበት አይደል? የኩላሊት ተግባሩ ማጣራት አይደለ? እና በጣም ጫና እናበዛበትና እንደዛ አይነት ችግር ይፈጠራል። ውሃ የመጠጣት ልማድ ሲባል ሰምቶ ነው እንግዲህ ይሄ ልጅ ቱ ዘ ኤክስትሪም ሄዶ ከልክ በላይ የሆነ ውሃ ወስዶ እስከ መታመም የደረሰ ሰው አውቃለሁና እንዳልሽው በየትኛውም ህይወታችን ክፍል ላይ ባላንስ ያስፈልገናል። የሰው ልጅ በቀን ውስጥ ምን ያህል ውሃ ነው የሚያስፈልገው የሚለውን ነገር መጀመሪያ መረጃ መሰብሰብ አለብን። ኢቭን ውሃ ስንጠጣ እንደምንኖርበት ነባራዊ ሁኔታ፣ እንደ አየሩ፣ እንደምትንቀሳቀሹ እንቅስቃሴ። ለምሳሌ አሁን ጂም ስንሰራ በጣም ብዙ ውሃ ነው የምንጠጣው። እኔ ጠዋት ጂም ሄጃለሁ 2 ሊትር ጨርሼ ነው የመጣሁት፣ ምናልባት 2 ሰዓት ባልሞላ ጊዜ ውስጥ ማለት ነው። ምክንያቱም በጣም ስዌት አረግ ስለነበር መተካት ስለነበረበት። ያንን 2 ሊትር ውሃ ግን ቤት ውስጥ ቁጭ ብዬ ከሆነ ከባድ ነው የሚሆነው በአንድ ሰዓት ውስጥ መጠጣት። ምናልባት ለቀኑ ልከፋፍለው ይችል ይሆናል። ስለዚህ እንዳልኩሽ ከግብሽ ጋር ከምታረጊው ነገር ጋር ከእንቅስቃሴሽ ጋር ማኔጅ ማድረግ ጠልፎ እንዳይጥለን ማለት ነው ያስፈልጋል። እሺ በመጨረሻ ምን መሰልሽ የሚጠይቅሽ ልማድን ለማዳበር ይሄ ፖይንት የሚባሉ ማለት በጣም የሚያግዙ ነገር ብዙ ጊዜ አሁን እንረሳለን፣ በጣም እንዘናጋለን ወይ ግዴለሽ እንሆናለን። እነዛን ነገሮች ለመቅረፍ መፍትሄ የሚሆኑ ነገሮችን ነግሪ። እሺ እኔ አሁን ከራሴ ልምምድ ማለት ነው። አሁን በአጠቃላይ ብዙ አይነት ልማዶች አሉ፣ ግን ጀነራሊ አሁን ሰው በተሰማራበት ዘርፍ ተማሪም ቢሆን ሰራተኛም ቢሆን ትዳርሽም ላይ ቢሆን ልጆች አሳዳጊም ብትሆኚ በጣም ጠቃሚ የምላቸውን ልማዶች 1-2-3 ፖይንት ራሴ ማድረጋቸውን ልንገርሽ። አንደኛው የአመስጋኝነት ልማድ ነው። እኔ ግራቲቲዩድ ጆርናል አለኝ። በጣም ለብዙ ሰዎችም ሰጀስት አድርጌያለሁና በቀን ውስጥ ጧትና ማታ ከቻልሽ፣ ካልሆነ ደግሞ ስንተኛ ወይም ስንነሳ የማመስገን ልማድ ቢኖረን በጣም አሪፍ ነው። ሱስ ይሆናል የሚገርምሽ ነገር የሆነ ሰዓት ላይ ማለት ነው። ምንድነው በቀን ውስጥ ሁሌ የለመድነው ነገር ምንድነው? ካለሽ ነገር ይልቅ የሚጎላው የጎደለን ነገር ነው አይደል? የሆነ ከተሳካልሽ ነገር ይልቅ ያልተሳካልሽ ነገር ነው። ለምሳሌ አንድቾ መንገድ ላይ ስቴጂ 50 ብር ብታገኝና 50 ብር ብትጥይ ስሜቱ እኩል አይደለም የሚቆየው። የጣልሽው ነገር በጣም ለረጅም ጊዜ ነው የሚያንገበግብሽ። ያገኘሻት 50 ብር ግን በየቀኑ እየተነሳሽ ወይ ባለፈው እኮ አግኝቼ ብለሽ አትደሰች፣ ይረሳል። የሚቆየው በጣም ለአጭር ጊዜ ነው ስኬት ማለት ነውና ወደ ኋላ ስንመለስ ግን በጣም ብዙ ጸሎቶቻችን ተመልሰዋል እኮ አይደል? በጣም ብዙ ይሄን ነገር ብናገኝ ምንላቸው ነገሮች አግኝተናል። ግን ይሄ የማይንድ አሰራራችን ኔጌቲቭን ነገር በጣም አግሉቶ የማየት ይሄ ደስታን ደግሞ በጣም ቅጽበታዊ ማድረግና ቶሎ እንዲተን የማድረግ ነገር ስላለ አሁን በልማድ ውስጥ ምንድነው የምንሰራው? ይሄ ሪዋየር ነው የምናደርገው። ይሄን ገለብጠዋለን ማለት ነው። ግራቲቲዩድ ጆርናል ወይም ደግሞ ምስጋናን መለማመድ በጣም እኔ በህይወቴ ውስጥ ትልቅ ሚራክል የፈጠረልኝ ነገር ነው። ወይ ስንተኛ ወይ ደግሞ ጠዋት ስንነሳ ማመስገን፣ መጻፍ፣ በቀኑ ስለተከናወኑ 3-4 ነገሮች ሊሆን ይችላል። እሱን ብንለማመደው እንደ ሱስ ይሆንብናል። አንደኛ እሱ ነው። ሁለተኛው ነገር ጸሎት፣ ሰላት።
ስግደት በጣም አሪፍ በህይወትሽ በጣም ሚራክል ወይም ተአምር የሚፈጥር ነገር ነውና ከህይወታችን የማይርቅ ነገር ቢሆን ልምምድ ብናረገው ኦፍ ኮርስ በጣም ብዙ ኢትዮጵያዊ አማኝ ነው ይጸልያል ምናም ግን በደንብ ኮንሺየስ ሆነን ብናደርገው በህይወታችን በጣም አሪፍ ነገር ነው። ሶስተኛው አካላዊ እንቅስቃሴ ነው እንደ ልማድ ብንወስደው ብዬ የማስበው። አሁን አካላዊ እንቅስቃሴ ስንል የግድ ጂም ሄዶ ስፖርት መስራት ላይሆን ይችላል፣ ብዙ ብር የሚያስፈልገን ነገር ላይሆን ይችላል። ቤት ውስጥ መንቀሳቀስ ኢቨን ስትሬቺንግ የሚገርምሽ ነገር በቀን ውስጥ የ10 ደቂቃ ስትሬች ማድረግ በየመስሪያ ቤታችን ቁጭ ብለን ምንውል ከሆነ ብድግ ብለን የመንጠራራት ልምድ ራስን ስትሬች የማድረግ ልምድ ብሬናችን ላይ የሚፈጥረው ኢምፓክት ቀላል እንዳይመስልሽ። በየትኛውም ዘርፍ ውስጥ ያለን ሰዎች ብንሆን በጣም ኮንሺየስ እንድንሆንና ብዙ ኬሚካሎች ይሄ ራሳቸውን እንዲያብላሉ በጣም ሆልድ ያደረግናቸው ይሄ ስትሬስ ሆርሞኖች ራሳቸው ሪሊዝ እንዲያደርጉ በጣም ነው የሚያግዘንና ስፖርት የመስራት ልምድ ሶስተኛው ነው። አራተኛው ውሃ የመጠጣት ልምድ ቅድም እንዳልነው ማለት ነው። ብዙ ጊዜ ውሃ የምንጠጣው ሲጠማን ነው አይደል? ሲጠማን ነው የምንጠጣው ማለት ሰውነታችን በጣም ዲሃይድሬት አድርጎ ደርቋል ማለት ነውና መጠየቅ የለበትም። እንግዲህ ሳይንስ የሚለው 65-70% የሰውነታችን አካል ውሃ ነው አይደለ? ስለዚህ ውሃ በጣም አስፈላጊ ነገር ከሆነ ደግሞ ሰውነታችንን ሁሉ ሃይድሬት ማድረግ መቻል አለብን በፈሳሽ። ያንን እንደ ልምድ ብንይዘው በህይወታችን ውስጥ በጣም አሪፍ ነገር ይፈጠራል ብዬ አስባለሁ። እሺ ኤሚ፣ በመጨረሻ ለኛ ከኢትዮጵያውያን አንፃር ስለ ልማድ እንደ ቲፕ አድርገሽ የምትነግሪኝ ነገር ካለ? እንደ ኢትዮጵያዊ እኔም እንደ ኢትዮጵያዊ ራሴንም ሳየው ለምሳሌ ወደ ጤና ብንወስደው ሲንስ ምን ሰራው ያምረው ጤና ቢሆን ስሜቶቻችንን ቼክ የማድረግ ልማድ በጣም ያስፈልገናል ብዬ አስባለሁ። ምክንያቱም የትኛውም ነገር early ዲቴክት ከተደረገ መፍትሄ አለው። የሆነ ነገር በጣም ከቆየንበት ነው መፍትሄውም አታጋይ የሚሆነው፣ ከገንዘብ ማኳያ በጣም ብዙ ወጪ የሚጠይቅብን። ብዙ ጊዜ ራሳችንን ሳይምና ያለው መሰለሽ ሌሎች ነገሮቻችን ላይ ለምሳሌ ስልካችን ላይ መኪናዎቻችን ላይ እንትነን ኮንሺየስ ነን አይደለም? በደንብ እናዳምጣለን፣ ድምጻቸውን እናዳምጣለን፣ ትንሽ ሲበላሽ ሰርቪስ እናስደርጋለን። ራሳችንን ቼክ የማድረግ ምን ያህል ልማድ አለን? የለንም። ምንም የለንም። 0% እና በጣም ነው የሚገርመውና ብዙ ጊዜ አሁን ጤና ብለን ጤናማ ነን ኢቭን ብለን የምንለው አልጋ ላይ እስካልወደቅን ድረስ ብቻ ነው። ነገርሽ ላይ የጤና ግራፍ ሲሰራ ላይክ መውደቅ ኔጌቲቭ ውስጥ ገቢ ነው የምትወድቂው። ጤነኛ ነን ብለን የምናስበው እኛ 0 ላይ ስንሆን ነው። በጣም ጤነኛ ዌልቢንግ በጣም ስንሆን ይሄ ፍሎሪሽ የሚያደርግ ህይወት ይኖረናል። ለምሳሌ አንድ ሰው የስራ ተነሳሽነቱ በጣም ከወረደ ችግር አለ ማለት ነው። የግድ አልጋ ላይ መተኛት መቻል የለበትም። የሆነ የተዛባ የሆነ ትክክል ያልሆነ ነገር አለ። እነዚህ ነገሮች ምልክቶች ናቸው። ሰውነታችን ካዳመጥ ነው በጣም ብዙ ኮሚኒኬት ሊያደርገን ይሞክራል። የሆነ ችግር አለ እያለን ነው። ግን ምን ያህሎቻችን ይሄ ነገር እንከን ነው ብለን እናስባለን? እስካልወደቅን ድረስ ራሳችንን ቼክ የማድረግ ልማድ የለንም። ቆም ብለን ስሜታችንን የማጥኝ ልማድ የለንም። ወይ በአይምሮ ጤናውም የሆነ ሌቭል ላይ ደርሰን ህክምና ላይ አድሚት እስካልተደረግን ድረስ ደህናንን ብለን ነው የምንንገታገተው አይደለ? በጣም 0 በሆነ ኤነርጂ ሰውነታችን ደግሞ በጣም ስለሚወደን ይታገላል። በቃ እየታገለው እንደ መኪና ምናም ቀጥ ላይ ይችላል ያለውን ይሄ ኤነርጂውን ከዚህም ከዛም ሰብስቦ እንደምንም ለመንቀሳቀሻነት ሊያገለግለን ይችላልና የሆነ ሰዓት ላይ ስንወድቅ ነው ወደ ሆስፒታል ወይም ራስን ቼክ የማድረግ ልማድ ያለን። ስለዚህ ቆም ብለን የሰውነታዊ ጤናችንንም ስሜታዊ ጤናችንንም አይምሮአዊ ጤናችንንም ማህበራዊ መስተጋብሮሻችንንም ከሰዎች ጋር ያለንም የሪሌሽንሺፕ የማህበረሰባዊ ጤንነታችንንም ቆም ብለን ቼክ የማድረግ ልማድ ቢኖረን በጣም ብዙ በቀላሉ ብዙ መንፈታቸው ችግሮች ይኖራሉ የሚል ሀሳብ አለኝ። አመሰግናለሁ ኤሚዬ። እንግዲህ ተመልካቾቻችን ስትከታተሉት የቆያችሁት ኤሚ ፖድካስት ነው። ይህን ቻናል ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለ አእምሮ ጤና በቂ ግንዛቤ ማግኘት ከወደዳችሁ ይህን ቻናል እንዳትለቁ። ቸር ሰንብቱ። ታሪኬ ልክ እንደ መጽሐፍ የሚገለጥ ነው ቢባል አያልቅም። ብዙ ውጣ ውረድ ቢኖረውም አምላኬን እያመሰገንኩ እንደውም ስንቱን በይቅርታ አለፍኩት የሚል ሰው ይኖር ይሆን?
ለብዙዎች ባጋራው ይማሩበታል ካላችሁ ወደ ኤሚ ፖድካስት መጣችሁ እናውጋ። እኛን ለማግኘት በዚህ ስልክ ቁጥር በቴሌግራም በድምጽ ወይም በጽሁፍ ታሪካችሁን ላኩልን፣ እኛም እናገኛቸዋለን። እናመሰግናለን።